በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች በኃያሉ በገናናው በወደደን ባከበረን በእግዚአብሔር ፍጹም ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬ ደግሞ አጠር ላለች ደቂቃ እንዲሁ የእግዚአብሔርን ቃል እንማራለን። ለሕይወታችን የሚጠቅመን የሚያበረታን የሚያጠነክረን በስጋም በነፍስም እንድንባረክ የሚያደርገን የእግዚአብሔር ቃል ነው። ይህንን ቃል ደግሞ እንማራለን። የምንሰማውን ቃል መረዳት፣ ማስተዋል፣ መገንዘብ እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። እንግዲህ ዛሬ የምንማማርበት የትምህርታችን መነሻ የሚሆነው ትወደኛለህና ፈውሰኝ የሚል ይሆናል። ትወደኛለህና ፈውሰኝ። ይህንን ቃል በልባችን በተደጋጋሚ እንበለው። ትወደኛለህና ፈውሰኝ። በእውነት ይህንን ቪዲዮ የምትመለከቱ ይሄ ቃል ወደ ጆሮአችሁ እየመጣ ያለ ይህንን ቪዲዮ እየተመለከታችሁ ቃሉን እያደመጣችሁ ያላችሁ ሰዎች በእምነት ሆናችሁ እንደዚህ ልትሉ ይገባል። ጌታ ሆይ ትወደኛለህና ፈውሰኝ። የቃሉ መነሻ የሚሆነው በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ ቁጥር 4 ድረስ ያለችዋን አጭር ታሪክ ናት። ነገር ግን ለሕይወታችን እጅግ በጣም መሰረታዊ ትምህርት ያዘች የእግዚአብሔር ቃል ነው። ይህንን እንመለከታለን። ታሪኩን አነብላችኋለሁ እንደተለመደው በማንበብ ምክንያቱም እኔ ሳነብላችሁ እናንተ የሚጠቅማችሁ ደግሞ ልባችሁን የሚነካ የሚያሳርፋችሁ ብዙ ቃል ስለምታገኙ በዚያ መንገድ እንድታደምጡ። እንደዚህ ይላል። ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተራራው ስብከት ተብሎ የሚጠራ አንቀጸ ብፁዓን እየተባለ የሚጠራ በአንድ ተራራ ላይ ሆኖ ለረጅም ሰዓት ያስተማረው ትምህርት አለ። ለረጅም ሰዓት ያስተማረው ትምህርት ቅዱስ ማቴዎስ በሶስት ምዕራፎች ዘግቦታል። ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7። እነዚህ ሶስቱ የመጽሐፍ ቅዱስ ክፍሎች ሶስቱ ምዕራፎች የተራራው ስብከት እየተባሉ ይጠራሉ። አንቀጸ ብፁዓን ተብሎ ይጠራሉ። አንቀጸ ብፁዓን ተብሎ ይጠራሉ። ጌታችን ኢየሱስ ክርስቶስ በተራራ ላይ ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 ላይ የተጻፉ እነዚህን ሁሉ ቃላት አስተምሮ ሰዎችም ደግሞ በትምህርቱ ተገረሙ፣ ተደነቁ። እንደ ፈሪሳውያን ሳይሆን በስልጣን ያስተምር ስለነበረ እንዲህ ተብሎ ተጽፏል፣ እኔ ግን እንዲህ እላችኋለሁ እያለ በስልጣን ካስተማረ በኋላ ብዙዎችም ደግሞ በትምህርቱ ከተገረሙ በኋላ ብዙ ሕዝብ ተከተሉት ይላል። ከተራራው ላይ በወረደ ጊዜ ብዙ ሕዝብ ተከተሉት ይላል። ከዚያ በኋላ ከተራራውን በወረደ ጊዜ አንድ ለምጻም ቀረበና እንደዚህ አለው፣ ጌታ ሆይ ብትወድስ ልታነጻኝ ትችላለህ አለው። አያችሁ፣ ፈቃድህ ከሆንክ ከወደድክ አንተ ማንጻት አያቅትህም። ስለዚህ ብትወድስ አለ ልታነጻኝ ትችላለህ አለ። ትችላለህ የሚለው እምነትን የሚገልጥ ነው። ትችላለህ፣ እግዚአብሔር ይችላል ብሎ ማመን፣ ለእግዚአብሔር የሚሳነው ነገር የለም ብሎ ማመን። ታስታውሳላችሁ እመቤታችን ቅድስት ድንግል ማርያም የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ እንደምንመለከተው የመላእክት አለቃ ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ እመቤታችን ወደ ቅድስት ድንግል ማርያም መጥቶ ብስራቱን ባበሰረ ጊዜ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ጸጋ የሞላብሽ ሆይ ደስ ይበልሽ እያለ እያበሰረ ወንድ ልጅ እንደምትወልድ ሕዝቡን ከኃጢአታቸው እንደሚያድናቸው ስሙን ኢየሱስ ብላ እንደምትጠራው እነዚህን ሁሉ የምስራች ከነገራት በኋላ ወንድ ስለማላውቅ ይህ እንዴት ይሆናል ብላ እመቤታችን ቅድስት ድንግል ማርያም በተናገረች ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ምን አለ? ማርያም ሆይ በእግዚአብሔር ፊት ባለሟልነትን አግኝተሻል፣ የልዑል ኃይል ይጸልልሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው፣ መንፈስ ቅዱስ ወደ አንቺ ይመጣል እያለ ይህንንም ካበረታ በኋላ በመጨረሻ የተናገረው ምንድን ነው? ማርያም ሆይ ለእግዚአብሔር የሚሳነው ነገር የለም አላት። ይሄ የእምነት ጥግ ነው። መጨረሻው ለእግዚአብሔር የሚሳነው ነገር የለም። ይኸውላችሁ በሕይወታችሁ የእምነት ጥግ ጋር መድረስ ከፈለጋችሁ እንዲህ ማለት አለባችሁ። የትኛውም ነገር ለእግዚአብሔር ይቻላል፣ ለእግዚአብሔር የሚሳነው ነገር የለም። ስለዚህ ጌታ ሆይ አንተ ሁሉን ትችላለህ ብሎ ማመን ያስፈልጋል።
ቅዱስ ገብርኤል እንደዚህ አለ፣ ማርያም ሆይ አላት፣ ለእግዚአብሔር የሚሳነው ነገር የለም ብሎ ሲናገር እመቤታችን መለሰችና ከዚህ ቃል አልፎ መሄድ አይቻልማ። ድንግል ማርያም መለሰችና እንደዚህ አለች፣ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ፣ እነሆኝ የእግዚአብሔር አገልጋይ እንደ ቃል ይሁንልኝ። አያችሁ፣ ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል እመቤታችን ስትሰማው ታውቀዋለቻ። እግዚአብሔር ሁሉን ቻይ እንደሆነ፣ እግዚአብሔር ሁሉን ማድረግ እንደሚችል፣ ለእግዚአብሔር የሚሳነው ነገር እንደሌለ፣ ዓለማትን የፈጠረ የሚታየው የማይታየውን ሁሉ የዘረጋ ካለመኖር ወደ መኖር ያመጣ የዘላለም አምላክ እርሱ እግዚአብሔር እንደሆነ ታውቃለች። ማወቅ ብቻ አይደለም ታምናለች። ቤተ መቅደስ ነው ያደገችው፣ ታውቀዋለች። ቅዱስ ገብርኤል ለዚህ አለ፣ ማርያም ሆይ ለእግዚአብሔር የሚሳነው ነገር የለም፣ እግዚአብሔር ሁሉን ማድረግ ይችላል። መፍጠር ብቻ አይደለም ደግሞ ካንቺ መወለድ እግዚአብሔር ይችላል። መፍጠር ብቻ አይደለም በማህፀንሽ 9 ወር ከ5 ቀን መቆየት እግዚአብሔር ይችላል። ይህንን ዓለም ካለመኖር ወደ መኖር ማምጣት ብቻ አይደለም ደግሞ ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ዓለምን የሚያድንበት ጥበቡ እጅግ የበረታ እጅግም የላቀ ነው። ስለዚህ እግዚአብሔር ይችላል። ሰው መሆን እግዚአብሔር ይችላል። መወለድ እግዚአብሔር ይችላል። በማህፀንሽ ማደር እግዚአብሔር ይችላል። ማደር እግዚአብሔር ይችላል። ይሄንን እግዚአብሔርን ችሎታውን ሲናገር ቅዱስ ገብርኤል እመቤታችን አሜን ብላን የተቀበለችው። ይህም ሰው ወደ ጌታችን ወደ ኢየሱስ ክርስቶስ ቀርቦ አያችሁ ለምጻም ነው። በአይሁዳውያን በነበረው ሕግ ደግሞ አንድ በለምጽ የተመታ ሰው ከሰው ጋር አይቀራረብም፣ ሰዎች አይነኩትም፣ ከከተማ ይወጣል። ከዚያ ለምጹ እስኪነጻ ድረስ በዚያ ይቆያል። በጾም በጸሎት ይታቀባል። ለምጹ ከነጻለት በኋላ ከዳነ በኋላ እንደገና መጥቶ ራሱን ለካህን ያሳያል። በዚያ መሰረት ነው ከህዝብ የሚቀላቀለው። መባ አቅርቦ መስዋዕት አቅርቦ ለካህን ራሱን አሳይቶ ከዚያ ከተፈቀደለት በኋላ ነው ወደ ህዝብ የሚቀላቀለው፣ ወደ ቀደመ ኑሮ የሚገባው። ስለዚህ ለምጻም ነኝ አለ። ለምጻም ነኝ፣ በድፍረት ነው የመጣው። ለምጻም ነኝ፣ ሰዎች ይጠየፉታል፣ ሰው አይነካውም። እርሱን የነካ እንደረከሰ ይቆጠርበታል። ስለዚህ ማንም አይቀርበውም። ጌታ ጋር መጣ። ጌታ ሆይ አለ፣ ብትወድስ ልታነጻኝ ትችላለህ። ስለዚህ እባክህን አንጻኝ። ለምጻም ነኝ አንጻኝ። ከሰው ጋር መቀላቀል አልችልም፣ አንጻኝ። ከሰው የተለየ ከሰው የተገለለ የተናቀ በለምጽ የተመታ ሰው ነው። በለምጽ የተጎዳ ሰው ነው። በለምጽ የታመመ ሰው ነው። ስለዚህ ምን አለ? ጌታ ሆይ አንተ ከወደድክ አለ ልታነጻኝ ትችላለህ አለ። ምንድነው ለምጽ የሆነብን በህይወታችን ውስጥ? ምንድነው ከሰው የለየን? ምንድነው አንገት ያስደፋን? ምንድነው ተስፋ ያስቆረጠን? ምንድነው ያስለቀሰን? ምንድነው ያስነባን? ምንድነው ራሳችንን እንድንጎዳ ያደረገን? ምንድነው ከእግዚአብሔር የለየን? ምንድነው በህይወታችን ውስጥ ሁልጊዜ የሚያስጨንቀን ነገር ምንድነው? እንንገረው ለእግዚአብሔር። ጌታ ሆይ ብትወድስ ከዚህ ክፉ ነገር ልታነጻኝ ትችላለህ። ብትወድስ ከሱስ ልታነጻኝ ትችላለህ። ብትወድስ ለምጽ ከተባለ ከሱስ፣ ከበሽታ፣ ከኃጢአት፣ ከዝሙት፣ ከስካር፣ ከዚህ ዓለም አሰራር ጣዖትን ከማምለክ ከክፉ ነገር ሁሉ ልታነጻኝ ትችላለህ። ጌታ ሆይ ትወደኛለህና ፈውሰኝ ማለት ያስፈልጋል። ትወደኛለህ። ከእግዚአብሔር በላይ እኮ የሚወደን ማን አለ? እግዚአብሔር እኮ የፍቅር ጥግ ነው። ለዚህ ነው ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም አለ እግዚአብሔር። እውነት ነው። ከዚህ የሚበልጥ ፍቅር ለማንም የለም። ይወደናል፣ ስለዚህ ያነጻናል። ይወደናል፣ ስለዚህ ይፈውሰናል። ይወደናል፣ ስለዚህ ያድነናል። ይወደናል፣ ስለዚህ ይታደገናል። ይወደናል፣ ስለዚህ ይጋርደናል። ይወደናል፣ ስለዚህ ይጠብቀናል። ከክፉ ነገር ሁሉ ይጠብቀናል። ስለዚህ ጌታ ሆይ ትወደኛለህና ፈውሰኝ፣ ትወደኛለህና አድነኝ፣ ትወደኛለህና አበርታኝ፣ ትወደኛለህና አንጻኝ ማለት ያስፈልጋል። ይህ ለምጻም ሰው ወደ ክርስቶስ ቀረበ። ትወደኛለህ አንጻኝ፣ ትወደኛለህ ፈውሰኝ፣ ትወደኛለህ ተስፋዬን ቀጥልልኝ፣ ከሰው ቀላቅለኝ፣ አንገቴን ቀና አድርጌ እንድራመድ አድርገኝ፣ ምክንያቱስ አንተ ትወደኛለህና። ጌታ መለሰና እወዳለሁ ንጻ አለው። አያችሁ፣ በፍቅር ነው ወደ ክርስቶስ የመጣው። ክርስቶስ ደግሞ በፍቅር የመጡበትን በፍቅር ይቀበላል። ምክንያቱስ እርሱ ሰዎች የናቋቸው ጋር አብሮ እንጀራ የሚበላ ነው። ለዚህ እኮ ነው መምህራችሁ ከቀራጮችና ከኃጢአተኞች ጋር እንዴት ቁጭ ብሎ እንጀራ ይበላል አሉ። የተከሰሰው ክስ ከኃጢአተኞች ጋር እንዴት ይቀመጣል? ክሱ ራሱ አያችሁ እንዴት ከቀራጮች ጋር እንጀራ ይበላል? እንኳን ከቀራጮች ጋር እንጀራ መብላት ይቅርና ለቀራጮች ስጋውን እንጀራ አድርጎ የሰጠ ጌታ እኮ ነው። እንኳን ኃጢአተኞችን የሚቀበል ለኃጢአተኞች የሚራራ ወዳጅ፣ አሁን ከኃጢአተኛ ጋር ማውራት፣ ከኃጢአተኛ ጋር መቀመጥ ለኃጢአተኞች ስጋውን የሰጠ መድኃኒት ነው። ለኃጢአተኞች ደሙን ያፈሰሰ መድኃኒት ነው።
ለኃጢአተኞች አንገቱን ዘንበል አድርጎ እርቃኑን ተሰቅሎ ራሱን በቀራንዮ አደባባይ ላይ ስጋውን ቆርሶ ደሙን አፍስሶ ለኃጢአተኞች ራሱን የሰጠ ኃጢአተኞችን እንደሚቀበል ኃጢአተኞችን እንደሚወድ ለኃጢአተኞች ደሙን ለማፍሰስ እንደመጣ በቀራንዮ አደባባይ ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ የፍቅርን ጥግ የገለጠ ጌታ ነው። ስለዚህ እወዳለሁ አለ። እወድሃለሁ ንጻ። ይሄ ጌታ ዛሬም ጌታችን ነው። ይሄ አምላክ ዛሬም አምላካችን ነው። ይህ መድኃኒት ዛሬም መድኃኒታችን ነው። ግን ፍቅር ይፈልጋል። አያችሁ፣ እንድንወደው፣ እንድንጠይቀው፣ እንድንቀርበው ጌታ ሆይ ትወደኛለህና አንጻኝ እንድንለው። ትወደኛለህ፣ ልጅ ነኝ፣ ለኔ ብለህ ነው ደምህን ያፈሰስከው፣ ለኔ ብለህ ነው ስጋህን የቆረስከው፣ ለኔ ነው ከሰማይ የወረድከው፣ ለኔ ነው ሰው የሆንከው፣ ለኔ ነው የሞትከው፣ ለኔ ነው ዋጋ የከፈልከው፣ ለኔ ነው ከሰማይ ሰማያት ወርደ መላእክት በፊትህ ቆመው ቅዱስ 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 ብለው የሚያመሰግኑ ጌታ ለኔ ብለህ ነው እርቃንህን በጲላጦስ ፊት የቆምከው፣ ለኔ ብለህ ነው ይህንን ሁሉ ዋጋ የከፈልከው። ስለዚህ ጌታ ሆይ ዛሬም በዓለም ካለው በሽታ ፈውሰኝ፣ ዛሬም በዓለም ካለው ኃጢአት አንጻኝ፣ ዛሬም በዓለም ካለው ዝሙት አንጻኝ፣ ቀድሰኝ፣ የራስህ አድርገኝ፣ እጠበኝ፣ ከዚህ ቆሻሻ ህይወት አንጻኝ፣ አውጣኝ። ላንተ ተቀድሼ ላንተ እንድኖር ጌታ ሆይ በቤት እንድኖር ወደ አንተ እንድቀርብ ትወደኛለህና አንጻኝ ልንለው ይገባል። እርሱስ መልሶ እወዳለሁ ንጻ። ምክንያቱም እወድሃለሁ፣ ስለምወድህ ነው ከሰማይ የወረድኩት። እወዳለሁ ንጻ አለው። ነገር ግን ራስህን ለካህን አሳይ አለ። አያችሁ ክርስቲያኖች፣ ዛሬም ቢሆን ጌታችን ይወደናል፣ ጌታችን ይጠብቀናል፣ ጌታችን ከኛ ጋር ነው። ፍቅሩን ገልጦልናል። ኃጢአተኞችን የሚቀበል፣ ቀራጮችን የሚቀበል፣ ተስፋ የቆረጡትን የሚቀበል፣ ያዘኑትን እንባቸውን የሚያብስ፣ ያለቀሱትን የሚያጽናናቸው እርሱ አምላካችን እግዚአብሔር ዛሬም ከኛ ጋር ነው። ስለዚህ በልዩ ልዩ ህይወት ውስጥ ያላችሁ ልክ እንደዚህ ለምጻም ቅረቡ ወደ እግዚአብሔር። ሰዎች ብዙ ሊናገሩ ይችላሉ። ሰዎች ብዙ ሊያጉረመርሙ ይችላሉ። እርሷ ኃጢአተኛ ናት፣ እንዴት ወደ እግዚአብሔር ትቀርባለች ሊሉ ይችላሉ። እርሷ ዘማዊ ናት፣ እንዴት ትነካዋለች ሊሉ ይችላሉ። ያቺ ሴት መታ በፊቱ ተንበርክካ ሽቶውን ሰብራ፣ ብልቃጡን ሰብራ፣ ቤቱ በሽቶ መዓዛ እንደተሞላ በእንባዋ እግሮቹን ስታጥብ በቤት ውስጥ የነበሩ ሰዎች እኮ እንደዚህ ያሉ፣ እንዴት እርሱ መምህር አይደል እንዴ? እርሱ መምህር ሆኖ ጌታ ሆኖ ይቺ ኃጢአተኛ ሴት፣ ይቺ ዘማዊት ሴት እንዴት ትነካዋለች አሉ። ዛሬም አሉ እኮ ይቺ ኃጢአተኛ ሴት እንዴት ወደ መቅደሱ ትገባለች? ይቺ ኃጢአተኛ ሴት እንዴት ወደ ፊቱ ትመጣለች? ይቺ ኃጢአተኛ ሴት፣ ይቺ ዘማዊት ሴት፣ ይቺ እንደዚህ የሆነች ሴት እንዴት ወደ ቅድስናው ስፍራ ትጠጋለች? የሚሉ ብዙ ፈሪሳውያን፣ ብዙ ጸሐፍት፣ ብዙ ግብዞች አሉ። ግን ኃጢአተኛዋን ይቀበላል እግዚአብሔር። አንገት የደፋችውን እግዚአብሔር ይቀበላል። ዘማዊዋን እግዚአብሔር ይቀበላታል። ተስፋ የቆረጠችውን እግዚአብሔር ይቀበላታል። እኔ ቆሽሽ ያለው በድይ ያለው ከአምላኬ ርቅ ያለው እግዚአብሔርን አሳዝኝ ያለው ለምጻም ሆኝ ያለው በዚህ ለምጽ ተመትቻለሁ። ስለዚህ እንዴት እነጻለሁ? ንጹህ ሳልሆንስ እንዴት እቀርባለሁ? እንደዚህ ሆኜ እንዴት በፊቱ ቆማለሁ? ወደ ቅድስናው ስፍራ እንዴት እቀርባለሁ ብላችሁ አትሸማቀቁ። እርሱ ለምጻሞችን የሚቀበል የኃጢአተኞች ወዳጅ ነው። እርሱ ኃጢአተኞችን የሚቀበል ወዳጃችን ነው። እርሱ ተስፋ የቆረጡትን የሚቀበል ወዳጃችን ነው። እርሱ ያለቀሱትን እንባቸውን የሚያብስ ወዳጃችን ነው። እነዚያን ደግሞ እንደዚህ ይላቸዋል፣ እውነት እውነት እላችኋለሁ ቀራጮችና አመንዝራዎች የእግዚአብሔርን መንግሥት በመውረስ ይቀድሟቸዋል። ዛሬ ራሳችንን እንደ ጻድቃን የምንቆጥር፣ ዛሬ ራሳችንን እንደ ቅዱሳን የምንቆጥር፣ ዛሬ ራሳችንን እንደ አገልጋዮች የምንቆጥር፣ ዛሬ ራሳችንን ከፍ ከፍ የምናደርግ፣ በዚህም ምክንያት ንስሐ የማንገባ፣ ለእግዚአብሔር ቅርብ እንደሆንን አስበን ስሙን ስለምንጠራ፣ በእርሱ ስም ብዙ ነገር ስላደረግን፣ በተደጋጋሚ በየጊዜው ስሙን ስለምንጠራ፣ ስለምንዘምር፣ ስለምንቀድስ፣ ስለምንሰብክ፣ ስለምናገለግለው ብቻ በዚህ ይሄንን ስለምናደርግ ብቻ ይሄንን ብቻ የምናስብ፣ ሌላው የማይገባ እኛ ብቻ አድርገን የምናስብ ከሆነ ተሳስተናል ወገኖቼ። ጸሐፍት ይሄንን ሲናገሩ እንዴት ትነካዋለች አሉ። ክርስቶስ እነርሱን በሌላ ትምህርት ላይ ሲገስጻቸው ምን አለ?
ቀራጮችና አመንዝራዎች የእግዚአብሔርን መንግስት በመውረስ ይቀድሟቸዋል። ምክንያቱስ አንድ ቀን ንስሐ ይገባሉ፣ አንድ ቀን ያለቅሳሉ፣ አንድ ቀን ካህን ጋር መጥተው ንስሐቸውን ተናዘው በካህኑ እግዚአብሔር ይፍታ ተብለው፣ እግዚአብሔር ይፍታሽ ተብለው፣ እግዚአብሔር ይባርክሽ ተብለው ንስሐ ገብተው የእግዚአብሔርን መንግስት በመውረስ ይቀድሟቸዋል። አመንዝራዎች ናቸው፣ ይቀድሟቸዋል። ቀራጮች ናቸው፣ ግን ይቀድማሉ። ዘማውያን ናቸው፣ ግን ይቀድማሉ። ሰካራሞች ናቸው፣ ግን ይቀድማሉ። ምክንያቱስ ቀርበዋል ወደ እግዚአብሔር፣ ልባቸው ተሰብሮ ራሳቸውን ለካህን አሳይተው ንስሐ ገብተው ተጸጽተው በፊቱ ወድቀው አልቅሰው አንድ ቀን የተሰበረ ልባቸውን እግዚአብሔር ተመልክቶ ይቀበላቸዋል። ታስታውሳላችሁ፣ በቀኝ የተሰቀለው ወንበዴ ነው፣ ፍርድ ስለሚገባው ነው የተሰቀለው። ግን እንደዚህ አለ፣ ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ አለው። ጌታ መለሰና ዛሬ ከኔ ጋር በገነት ትኖራለህ አለው። አያችሁ፣ ገና ዳግም ምጽአት ላይ ስትመጣ አስበኝ፣ በመንግስትህ ስትመጣ አስበኝ አለው። ወንበዴ ነው፣ ግን አብርሃምን ቀደመ። ወንበዴ ነው፣ ግን አባቶችን ቀደመ። ወንበዴ ነው፣ ግን እነ አዳምን ቀደመ። ወንበዴ ነው፣ ወንጀለኛ ነው። ወንጀል ስለሰራ ወንበዴ ስለሆነ ተሰቀለ። ግን በዚች ቃል አስበኝ አለ። አንድ ጊዜ አስበኝ አለ። ዛሬ ከኔ ጋራ በገነት ትሆናለህ አለው። ዛሬ ከኔ ጋራ በመንግስት ትሆናለህ። ዛሬ ከኔ ጋራ አንተ ሲኦል አትገባም፣ አትጠፋም፣ አትሞትም። ምክንያቱስ አንድ ጊዜ ልቡ ተሰብሯል። ስለዚህ እንመለስ። ጌታ ሆይ ትወደኛለህና ፈውሰኝ፣ ትወደኛለህና አንጻኝ፣ ትወደኛለህና ጠብቀኝ፣ ትወደኛለህና ቤቴን ጠብቅ፣ ትወደኛለህና ኑሮዬን ጠብቅ፣ ትወደኛለህና ሁለንተናዬን ጠብቅልኝ ብለን በእርሱ ፍቅር ተጠልለን በእርሱ ፍቅር ታጥረን በእርሱ ፍቅር ውስጥ እንድንኖር እግዚአብሔር ሁላችንንም ይርዳን። የእግዚአብሔር ጸጋ፣ የእመቤታችን ጸሎትና መልጃ፣ የቅዱሳን መላእክት ፍጹም ጥበቃ፣ የአባቶቻችን ጸጋና በረከት ከቤታችን ከኑሯችን በልባችን ለዘላለም ጸንቶ ይኑር። እግዚአብሔር ከሁላችን ጋር ይሁን።